ሰላም ወደ ዛሬው ገለጻችን እንኳን ደህና መጣችሁ። ሟች ከሆነው አካላችን ወደማይሞት ወደ ዘላለማዊ ማንነት እንዴት ነው የምንሸጋገረው? ይህንን ጥያቄ አስበን እናውቃለን? ዛሬ የምንመረምረው ይሄንን ነው። በሥጋዊ እና በመንፈሳዊ አካል መካከል ያለውን ልዩነት በጥልቀት እንመለከታለን። ከዛም አልፈን ደግሞ ይህ ጉዞ በመጨረሻው ፍርድ ላይ እንዴት እንደሚጠቃለል እናያለን። እንግዲያው እስቲ ይህንን አስደናቂ ጉዞ አብረን እንጀምር። እንግዲያው የጉዟችን መነሻ ይህ የመሠረታዊ ልዩነት ነው። በግራ በኩል ሥጋዊ አካላችን አለ፣ ማለትም የሚጠፋ ክብር የሌለው ደካማ ተፈጥሯዊ አካል። በቀኝ በኩል ደግሞ ተስፋ የተደረገለትን ዘላለማዊ መንፈሳዊ አካል እናገኛለን። ይህኛው ደግሞ የማይጠፋ የከበረ ኃይለኛና መንፈሳዊ ነው። ይህንን ልዩነት በደንብ መረዳት በጣም አስፈላጊ ነው፣ ምክንያቱም ለቀጣይ ትንታኔያችን ሁሉ መሠረት የሚሆነው ይሄው ነው። እሺ፣ የዛሬ ጉዟችን 5 ዋና ዋና ክፍሎች አሉት። መጀመሪያ ስለ ሥጋዊና መንፈሳዊ አካል እናወራለን። ከዛ ወደ ትንሣኤ የሚወስደው መንገድ ምን እንደሚመስል እናያለን። ቀጥሎ ሰዎችና መላእክትን እናነጻጽራለን። ከዚያም ስለ መጨረሻው ፍርድ እንመረምራለን። በመጨረሻም በተግባር ስለሚረጋገጥ እምነት በማየት እናጠቃልላለን። እንግዲያው የመጀመሪያው ክፍላችን ይሄ ነው፣ ሥጋዊና መንፈሳዊ አካል። እስቲ በምድራዊና በዘላለማዊ ማንነታችን መካከል ያለውን ልዩነት እንመልከት። እሺ፣ መጀመሪያ እስቲ ሥጋዊ አካል የሚለውን ሐሳብ እንመርመር። ምንጩ ይህንን አካል ከምድር አፈር ከተሰራው ከመጀመሪያው ሰው ከአዳም ጋር ነው የሚያያይዘው። ምን ማለት ነው? በባህሪው ሟች ነው፣ ለመበስበስና ለበሽታ የተጋለጠ ነው። በአጭሩ ጊዜያዊ መኖሪያችን ነው ማለት ነው። አሁን ደግሞ ከዚህ ፍጹም በተቃራኒ ያለውን መንፈሳዊ አካል እንይ። ይሄኛው አካል ለመበስበስ እና ለሞት በጭራሽ አይገዛም። ቋሚ ነው፣ ፍጹም ነው። በትንሣኤ አማካኝነት ነው የሚገኘው። እናም የዘላለም ሕይወት ዋስትና እና መገለጫውም ይሄው ነው። እሺ፣ በጣም ጥሩ። ታዲያ ከዚህ ሟች አካል ወደ ማይሞተው አካል የሚደረገው ሽግግር እንዴት ነው የሚሆነው? መልሱ ያለው በአንድ ወሳኝ ክስተት ውስጥ ነው፣ በትንሣኤ። እስቲ ወደ ትንሣኤ የሚወስደው መንገድ እንመርምር። ይህ ጥቅስ የሽግግሩን መሠረት ነው የሚያስረዳው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። የበኩር ፍሬ መባሉ ምን ማለት ነው? ልክ አንድ ገበሬ የመጀመሪያውን ፍሬ ሲያይ የቀረው መከሩም እንደሚመጣ እንደሚያውቀው ማለት ነው። የክርስቶስ ትንሣኤ እርሱን ለሚከተሉ ሁሉ ተመሳሳይ የትንሣኤ ተስፋ እንዳለ ዋስትና ይሰጣል። እንግዲያው ከሞት ወደ ሕይወት የሚያሻግረን ድልድል ምንድን ነው? መልሱ ግልጽ ነው፣ እምነት። እምነት ማለት ከሞትና ከመበስበስ ወጥተን ወደ ዘላለም ሕይወት የምንሻገርበት ቁልፍ ነው። ያ በውስጣችን ያለው ሕያው ተስፋ ወደ እውነታ የሚቀየረው በእምነት ነው። እሺ፣ ከትንሣኤ በኋላስ የሰው ልጆች ደረጃ ምን ይመስላል? ይህንን ለመረዳት አንድ በጣም አስደናቂ ንጽጽር አለ። ይኸውም በዳኑ የሰው ልጆችና በመላእክት መካከል ያለው ንጽጽር ነው። እና ዋናው ጥያቄ ይሄ ነው፣ ከትንሣኤ በኋላ ሰዎችና መላእክት አንድ ናቸው ወይስ ይለያያሉ? እስቲ መልሱን አብረን እንፈልግ። ዋው! እዚህ ላይ ያለው ንጽጽር በጣም አስገራሚ ነው። አዎ፣ ከትንሣኤ በኋላ ሰዎች እንደ መላእክት ይሆናሉ ይላል። ግን አንድ ወሳኝ ልዩነት አለ። የሰው ልጆች መላእክት ፈጽሞ ባላዩት በመከራና በፈተና ውስጥ ያልፋሉ። በዚህ ምክንያት ደግሞ ልዩ የሆነ ውርስ ይቀበላሉ። መላእክት አገልጋዮች ሲሆኑ፣ የዳኑ ሰዎች ግን ከክርስቶስ ጋር ወራሾችና ገዢዎች ይሆናሉ። እናም ዋናው ቁም ነገር እንግዲህ ይሄ ነው። በምድር ላይ ያለፍንበት መከራ በሰማይ የምንቀበለውን ክብር ይወስነዋል። ይሄ የመከራ ልምድ የሰው ልጆችን ዕጣ ፈንታ ከመላእክት ፈጽሞ በተለየ እና ከፍ ባለ የክብር ደረጃ ላይ የሚያስቀምጥ ወሳኝ ጉዳይ ነው። ጉዟችን አሁን ወደ ፍጻሜው እየተቃረበ ነው። የዘላለም ዕጣ ፈንታ ወደሚወሰንበት የመጨረሻው መድረክ፣ ታላቁን ነጭ ዙፋን ወደሚገኝበት የፍርድ ቀን። እንግዲህ ይህ የፍርድ ሂደት በ4 ግልጽ ደረጃዎች ያልፋል። አንደኛ መገለጥ ነው።
የተደበቀ ነገር ሁሉ ወደ ብርሃን ይወጣል። ሁለተኛ ማረጋገጫ ነው። የእያንዳንዱ ሰው እምነት እውነተኛ ነው ወይስ ሐሰት የሚለው ይረጋገጣል። ሶስተኛ ምስክርነት ነው። ፍጥረት በሙሉ የእግዚአብሔርን ፍትሕ ይመሰክራል። እና አራተኛ ውሳኔ ነው። የመጨረሻው እና የማይቀለበስ ውሳኔ ይሰጣል። እዚህ ላይ እንግዲህ ሁለቱ መንገዶች በግልጽ ሲለያዩ እናያለን። በአንድ በኩል እምነታቸው በፍቅር እና በታዛዥነት የተረጋገጠ ጻድቃን አሉ። በሌላ በኩል ደግሞ እምነታቸው በአመጻቸው ሐሰት መሆኑ የተረጋገጠላቸው አሉ። ዋናው ነጥብ ምንድን ነው? በምድር ላይ የኖርነው ሕይወት የመጨረሻ መዳረሻችንን በቀጥታ ይወስናል። በዚህም የእግዚአብሔር ፍትሕ ለሁሉ ይገለጣል። እናም ይህንን መቼም መርሳት የለብንም። በፍርድ ቀን የሚቀርበው ትልቁ ማስረጃ እያንዳንዳችን የኖርነው ሕይወት ነው። ሕይወታችን ልክ እንደ ክፍት መጽሐፍ ነው። እያንዳንዱ ገጽ፣ እያንዳንዱ ምዕራፍ፣ የተናገርነው ቃል፣ ያደረግነው ድርጊት፣ ሁሉም የእምነታችንን እውነተኝነት የሚመሰክር ወይም ውድቅ የሚያደርግ ማይሻር ማስረጃ ሆኖ ይቀርባል። እሺ፣ ይሄ ሁሉ ነገር ወደ መጨረሻው እና ወሳኙ ነጥብ ያደርሰናል። ይሄ ሁሉን ትንታኔ በዕለት ተዕለት ሕይወታችን ላይ ምን ትርጉም አለው? በተግባር የተረጋገጠ እምነትስ ምንድን ነው? እስቲ እንይ። ዋናው መከራከሪያ ይሄ ነው። እውነተኛ እምነት በልብ ውስጥ ብቻ ተደብቆ የሚቀር ነገር አይደለም። በጭራሽ። ይልቁንም ወደ ውጭ የሚፈስ የአንድን ሰው ባህሪ፣ ምርጫ እና ድርጊት የሚቀይር ሕያው እና ንቁ ኃይል ነው። የሚታይ ነው ማለት ነው። እናም ይህ አባባል የውይይታችንን ዋና ሐሳብ ጠቅለል ያደርገዋል። እምነት በተግባር ይረጋገጣል። ብዙ ጊዜ እንደምንሰማው እምነት ያለ ሥራ የሞተ ነው። ይህ ማለት ሥራ ያድናው ማለት አይደለም። ነገር ግን እውነተኛና ሕያው እምነት እንዳለ የሚያረጋግጥ ብቸኛው ማስረጃ ሥራ ነው ማለት ነው። ልክ አንድ ዛፍ በፍሬው እንደሚታወቅ ሁሉ እምነትም በሥራው ነው የሚታወቀው። ፍሬዎችስ ምንድን ናቸው? ትእዛዛትን መጠበቅ፣ በፈተና መጽናት፣ ኃጢአትን መቃወም፣ ከሁሉም በላይ ደግሞ እግዚአብሔርና ባልንጀራን መውደድ። እነዚህ ሁሉ በልባችን ውስጥ ያለው የእምነት ዛፍ ምን ያህል ጤነኛና ሕያው እንደሆነ የሚያሳዩ ፍሬዎች ናቸው። እናም የዚህ ሁሉ ማጠቃለያ በጣም ግልጽ እና ቀጥተኛ ነው። ዛሬ የምናደርጋቸው ድርጊቶች የዘላለም ሕይወታችንን ይወስናሉ። አዎ፣ ዛሬ የምንወስናቸው ውሳኔዎች፣ የምንኖረው ሕይወት፣ የምናደርጋቸው ምርጫዎች የነገውን ዘላለማዊ ዕጣ ፈንታችንን የቀሩ ነው። ጊዜያዊው ከዘላለማዊው ጋር በቀጥታ የተሳሰረ ነው። እንግዲያው ይህንን ገለጻ የምናጠቃልለው ወደ ራሳችን እንድንመለከት በሚያደርግ ጥያቄ ነው። የዕለት ተዕለት ሕይወታችን፣ ንግግራችን፣ ድርጊታችን ስለ እምነታችን እውነተኛነት ምን እየመሰከረ ነው? ዛሬ እምነታችንን እያረጋገጠ ያለው ምንድን ነው? ለዛሬው ትንታኔያችን ጊዜ ስለሰጣችሁ በጣም እናመሰግናለን።